እኔ ስኬታማ ልሆን እችላለሁ በጣም ስኬታማ መሆኑ ብሎ የሚያምን ነው። ገብቶሻል? ከባድ ነው። ሄሎ ዋሉን አይቼው ነው የወደድኩት። መልኩ ምናምን አይደለም የሆነ አህዋሉ ተግባርነት ሆነ ስራው ምናምን አይቼው ወደድኩት ማለት ነው። እሺ መልካም ነገር ነው የሚሰራው። ከዛ አዎ መልካም ነገር ነው የሚሰራው። እንደ በቃ ሙስሊም ነው። እንደዚህ ዘፈን ምናምን አይጠቀምም። በቃ ብዙ ጊዜ ቲክቶክ ላይ የሚጠቀሙ ነገሮች ሁሉ በቃ ቀልድ ነው ስለሆነም በቃ የሆነ ተግባርነት ነገር አለው። ገባ? እሺ ከዛ ታውቀን እያወራን አመት ሞላን። እያወራን መጨረሻ ላይ ግን እሱ ወደ ሀገር እሱ እንትን ያልነበረውም ፍቃድ አልነበረውም፣ የሀገር ፍቃድ አልነበረውም። ገባ? ባህር ነበር የመጣው ይመስለኛል። እሺ እየሰራ እሷም በመጨረሻ ላይ ሀገር በባህር ተመልሶ ሄደ። ተመልሶ ሲሄድ አትሄድ ምናምን ብዬ ያው እኔ ስለምወደው አለቀስኩኝ። በቃ ያኔ ተመልሶ ማላገኘው መስሎኝ ማንገናኝ መስሎኝ ምናምን። እሱ ግን በሰላም ገባ። እያወራንም ቢሆን አትሄድ ብዬው በግድም ቢሆን ገባ። ገብቶ ተመለሰ ስለ ከገባ በኋላ እንደ በፊቱ ስልክ አነሳልኝም እዚህ እንዳለ በፊት እዚህም ቢሆን ቆይቶም ቢሆን ስልክ መልስልኛል ምናምን ነገር። ከገባ በኋላ ገብቼ ያለው ብሎ ነግሮኛል። ከዛ በኋላ በጣም ተቀያየረብኝ። ከቤተሰብ ከተገናኘ በኋላ ሀገሪም ከገባ በኋላ ተቀያየረብኝ። አይመልስልኝም፣ አይደውልልኝም። ድምፅን ብልክለት ብጽፍለትም ብደውልለትም አይመልስልኝም በጭራሽ ማለት ነው። ከዛ ከትንሽ ወራት በኋላ አገባ። ቲክቶክ ላይ ተለቆ አየሁኝ አግብተው ማለት ነው። እሺ ግን እሱ እወድሻለሁ ምናምን ይለኛል። የምሩን ይሁን የውሸቱን አላሁ አለም። እኔ ነኝ የምወደው፣ እኔ ነኝ የማፈቅረው። ግን እሱ ያፈቅርሻለሁ ምናምን ብሎ ይነግረኛል። ግን የምሩን ይሁን የውሸቱን አላውቅም ነበረ። ግን ሀገር ከገባ በኋላ ከ2 ወር ከ3 ወር በኋላ በቃ አግብቶ አየሁኝ በቲክቶክ ላይ። እንትን አልኩት፣ ደወልኩለት፣ አነሳልኝም ልጠይቀው ብዬ። ከዛ በኋላ ካላስ ሳይመልስልኝ ሲቀር ብሎ ካረኩት ስልኩን ብሎ ያኔ በቃ ብሎ ካረኩት ስልኩን በሙሉ ያኔ በቃ ካገባ በኋላ ምን ያደርግልኛል በማለት ማለት ነው። እሺ አይ ብሎ ካረኩት። ከዛ በኋላ እሱ ደግሞ 6 ወር ቆይቶ መጣ። 6 ወር ቆይቶ ሲመጣ መምጣቱ ነው ማላቅም። ያኔ ዳይሬክት ደወለልኝ እዚህ ከመጣ በኋላ ማለት ነው። እዚህ መጥቶ ቆይቷል ይመስለኛል፣ አላቅም። መምጣቱንም አላቅም፣ ቲክቶክንም አላይም፣ አልደውልለትም። ምክንያቱም ብሎ ካርጌዋለሁ ምናምን። ዳይሬክት ደወለልኝ በጭራሽ። ዳይሬክት ደግሞ ማነክ ምናምን ሲለው እኔ ነኝ ምናምን ነገር አለኝ። እሺ ምን ፈለክ አልኩት። እንዴ ምን ማለት ነው የምፈለግሽ ማለት ምናምን ነገር አለኝ። ከዛ ማውራቱን ቀጠላ ማለት ነው። አይ እኔ እኮ አላገባሁም ምናምን ነገር። እንዴት ምን ማለት ነው? ውሸትን ነው አግብተህ ቲክቶክ ላይ ለቀህ ሰርግ ምናምን አይቶ እንዴት ነው ውሸት የሚሆነው ምናምን ነገር አልኩት። እሺ ከዛ አይ ልጅቷን እኮ ሳልወዳት ነው ያገባሁት፣ አልወደድኳትም። ልጅቷን እኮ አንድ ቀን ነው ያየኋት። እሱንም ደግሞ በቤተሰብ ምናምን አይደለም፣ ወንድሟ ነው ኒካ ያሰረልን፣ በወንድሟ ነው እንጂ ብዙም እንደዚህ ሰርግ አልተደረገም። ዝም ብለን ፎቶ ቤት ልብስ ለብሰን ፎቶ ምናምን የተነሳ ነው እንጂ ከሷ ጋር ብዙ ያልቆየሁም 2 ወር ብቻ ነው የቆየሁት። እሱ ግን 6 ወር ቆይቶ ነው የመጣ። ገባ? ከሀገር ማለት ነው። ከዛ መጣ፣ አወራን። እንደዚህ ነው። አይ ውሸት ነው፣ ውሸት ሳይሆን በቃ እኔ አልተመቸችኝም። ሲጀመርም እኮ ወድጃት አይደለም ያገባኋት፣ ወድጃት አይደለም፣ ቤተሰብ አስገድዶኝ ነው። ቤተሰብ አግባ እያሉኝ ቤተሰብ አስጨንቆኝ፣ በተለይ እናቴ አስጨንቃኝ ነው ያገባሁኝ እንጂ ወድጃት ምናምን አይቻት ምናምን አይደለም። እንዴት አንተ እንደዚህ ታደርጋለህ? በፊት ማታቃት ከሆነ በፊት እያወራችሁ ካልሆነ እንዴት በአንድ ቀን አይተሃት ቤተሰብ አግባት ያኔ አግባ ብሎ ሲያስጨንቁ እንዴት ማታቆል ሰው ትገባበታለህ ምናምን ብዬ ነገርኩት። አይ በቃ ምን ላድርግ ለእናቴ ስል ምናምን ገባሁበት። ከዛ በኋላ አልተመቸኝም ወጣሁኝ አለኝ። እንዴት እንደዚህ ይሆናል? የሰው ልጅ ህይወት እንዴት እንደዚህ ታበላሻለህ ምናምን ነገር አልኩት። በቃ እኔ እስካልፈለግኳት ሳለኝ እና አሁን አንተ ምን እኔ ጋር ስትመለስ
አሁን ምን እንዳደርግልህ ነው የምፈልገው? እኔ ወደ አንቺ መመለስ ነው የምፈልገው፣ ይቅርታ እንድታረግልኝ ነው የምፈልገው ምናምን ነገር አለኝ። እንዴት ነው ይቅርታ ማድረግ? እየወደድኩ እያፈቀርኩ አንተ ነው የሄድከው፣ እየደወልኩ ማታነሳው፣ ቴክስት ራሱ በጽፍልም ማትመልሰው ብሎ። ስለዚህ እኔ ምን ማድረግ እንደምችል አላውቅም፣ ግራ ገብቶኛል። ገባ? አሁንም ግን ይደውልልኛል፣ እወድሻለሁ፣ አፈቅርሻለሁ ይለኛል። እሺ የምትወደኝ ደግሞ ተገናኝተንም አናውቅም። እንደዚህ በአካል ተገናኝተን ታይተን አናውቅም በጭራሽ ማለት ነው። አመት ከምናምን ሆኖናል አሁን ከምናወራ ከጀመረም ማለት ነው። ከዛ አሁን እሱ ወረቀቱን አውጥቶ ፍቃዱን አውጥቶ ከመጣ በኋላ እሱ የትም መሄድ ስለሚችል እሺ አንተ መተህ ማየት የምትችል ከሆነ እኔ መታየት የምንችል ከሆነ እንታያይ፣ ከዛ በኋላ ኒካ ታስራለህ እንጋባለን ምናምን ነገር አልኩት። ስለው አይ እንደዛማ አይሆንም መጥቼ አብረን ካላደርን በቀር አይሆንም ነገር ይለኛል። ገባ? እኔ ደግሞ እንደዛ አልፈልግም። ይሄንኑ ራሱ እኔ ራሴ ተጎድጄ ያኔ ስታገባ እያፈቀርኩ እኮ ተመልሼ አልመጣም። ያቺን እኮ ፈትቼ ሌላም ሰው መፈለግ ይችል ነበረ። ስለምወድሽ ነው ተመልሼ የመጣሁት ወደ አንቺ። ለአዳር ለምን ትፈልገኛለህ? አንድ ሰው እኮ ታይቶ የሚጋባ ከሆነ ለአንድ ሰዓት ለሁለት ሰዓት ታይቶ ኒካ ማስረብ የሚቻል ነገር ነው። ግን በሃይማኖታችንም በሙስሊም ሃይማኖት አይተሃት ኒካ ይሰር ነው የሚባለው። እሺ እንደዛ ከሆነ ናና እየኝ፣ ችግር የለም መታየቱ ችግር የለም። እየኝ ናና እየኝ። ማደር ምናምን ከሆነ እኔ አልፈልግም። አይ ለአዳር ካልሆነ እኔ አልመጣም ምናምን ነገር አለ። ለአዳር ካልሆነ እኔ አልመጣም ነገር ሲያ አይ እኔም አልፈልግም አልኩት። እኔም አልፈልግም እንደዚህ ታይተን ኒካ የምታስር ከሆነ አይሰር፣ ካልሆነ ለአዳር ምናምን ካልሆነ የምትለኝ ነገር እኔ አልፈልግም አልኩት። ከዛ እንደዚህ እልሃለሁ ወላሂ ምን ትለኛለህ በዚህ ሀሳብ ማለት ነው። ቲክቶክ ላይ ነው የምታውቂው? አዎ ቲክቶክ ላይ ነው የምወጣው። ፌመስ ነው? አዎ እሱ ፌመስ ነው፣ እኔ ግን አይደለሁም። ያን ምንድን ነው ታዲያ? እኔ ምኑን የወደድሽ ያልኩሽ ለዛ ነው። አሁን እስቲ ድጋሚ ልጠይቅሽ፣ እንደው ምኑን የተመቸሽ? እስቲ እንደው ያፈቀርኩት ይሄኛው ነገሩ ነው ብለሽ ንገሪኝ እስቲ። ያኔ በቃ ጸባዩ ነው፣ ቲክቶክ ላይ ነው፣ አስቂኝ ነገር ነው፣ ያስቃል ምናምን ነገር ደስ ይላል። ለተግባርኛ ነገር ነው፣ ይሰራል። በቃ አለ አይደለ? አህዋሉን ሳየው እንደዛ ተመችቶኝ ነው የፍቅር ጥያቄ ያቀረብኩለት የነበረው ማለት ነው። አንዷ እህታችን ጸጉሩን ነው የወደድኩት ስላለች አንቺ ደግሞ ምኑን ነው የወደድሽው ብዬ ነው። አንቺ አሁን ማሳቁን ነው የወደድሽው፣ ኮሜዲነቱ ያኒ ግን ማሳቁን ብቻ ሳይሆን ተግባሩን ነው እኔ የወደድኩት ማለት ነው። በቃ ምንድነው ተግባሩ እኮ ምንድነው የሚያደርገው? በቃ ይሰራል ነው ስራ ይሰራል። እኔ የሚሰራ ወንድ እንደዚህ ጠንካራስ ወንድ ምናምን ነገር እንትን እላለሁ። ገባ? ለዛ ነው እንጂ መልኩ ምናምን በቃ እኔ ለመልኩ ምናምን ግድ የለኝም። ግን ልጁም ቢሆን ቆንጆ ነው፣ ቆንጆና ምንም አይቀርበትም። ቆይ ስለ ቁንጅናው እንመጣበታለን። አሁን ምንድን ነው የፈለግሽው አንቺ? እኔ አሁን የዚህን ሀሳብ እንድትሰጠኝ ነው። አሁን ምን ባረግ ነው የሚሻለኝ ነው? አሁን ከራሴ ላርቀው ወይስ ማለት በቃ አለ አይደል? እሺ የሚዩት አርጊ። እድሜሽ ምን ያህል ነው? እኔ 24 ዓመቴ ነው። ከ24 እና ከ23 እኮ ማለፍ አልቻለም የሴቶቻችን እድሜ። እሺ ኧረ እንደው እንደ ቮልክስቫገንም ገፋ ገፋ አርጋችሁት ወደፊት ትንሽ ፈንጠር ይበል እድሜው። ሚዩት አርጊ እስቲ። አሁን አንደኛ ነገር ልጁ ቲክቶክ ላይ ነው የምታውቂው እና ምኑን እንደወደድሽው ራሱ ግራ ገብቶሻል። በመሰረቱ ማለት ምኑ እንደማረከሽ በቃ ይሰራል፣ ጥሩ ስራ ነው፣ ኮሜዲያን ምናምን አልሽ፣ ግራ ገብቶሻል። አንቺ ራሱ አብረን ካላደርን አላገባሽም አለሽ ቃል በቃል ማለት እኮ ነው። አንድ ወንድ እንደዚህ እንኳን ለማድረግ ማታለል አለበት ብዬ አላስብም። መዋሸት የለበትም። ገብቶሻል? እውነት ተናግሮ የመሸበት ማለት ግን አያገባሽ በመሰረቱ እሱ የፈለገው ከአንቺ ጋር አሽሽ ገዳሚ ማለት ነው፣ አለቀ። እሱን ግን ይነግርሽ አይፈልግም። በቃ እስቲ እንትን እንጋባለን ችግር የለውም ነይና ምናምን፣ ውሸቱን ነው።
አለቀ። የምታውቂው ቲክቶክ ላይ ነው። ብዙ ሴቶችን ነው የሚጠብሰው። እንደዚህ አገባሽ አለው እያለ ማለት ነው። ይህኔ ቆንጆ አገባሽ በሽማግሌ ልካለው ምንጣጤ የለውም እያየን እንጨምራለን ምናምን እያለ ብዙ ሴቶችን ነው ያሉት በዙሪያው። ስለዚህ አንቺ አረፈሽ ተቀመጪ። የማያስፈልግ ካርድ ነው የሳብሽው፣ የማይገባሽ ህይወትሽ ከመበላሸቱ በፊት ፍሬን ያዥ። ይሄ ሬድ ፍላግ ይባላል። ገብቶሻል? ደግሞ በመሰረቱም አይባልም እንደዚህ ማለት አብረን እንደርና አገባሻለሁ እንዴ ማለት ምን ማለት ነው? እንትኑ ራሱ ትንሽ ይደብራል። ይሄ ዲያሎጋችሁ ማለት ነው ስልሽ ትዳር የሚባለው ነገር ጣልቃ ስላስገባችሁበት ነው የምልሽ። እንዴ ምን ችግር አለው? የምትጋቡ ከሆነ ካፈቀረሽ አፈቅርሻለሁ ሲልሽ ከነበረ እወድሻለሁ ሲልሽ ከነበረ ተጋብታችሁ እንደፈለገ አይሆንም እንዴ? ምንድነው? አልገባኝም ልዩነቱ። ስለዚህ አንቺ ይህንን ማስተዋል አለብሽ። ስለዚህ አይሆንም አይሆንም አይሆንም። የኔ እናት አሁን መከረኛ አይደል ያልሽው? እንደ ወንድም ልምከርሽ። አፈቅርሻለሁ፣ እወድሻለሁ፣ አገባሻለሁ እያለሽ ያለው የውሸቱን ነው፣ ማስክ ነው። ገብቶሻል? ስለዚህ ፍሬን ያዥ። ተግባባል? ቲክቶክን አምነሽ ደግሞ ግልጽ ነው። አዎ ግልጽ ነው። ወላሂ ተመችቶኛል። አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ቀን። አብረን ካላደር አብረን እንዴት ያለ ነገር ነው? የሆነ ጂኒማ ገብቷል ቲክቶክ ላይ። እኔ አሁን ምኑን የወደድኩት ነው ያለችው? ኮሜዲያንነቱ ነው። ኮሜዲ ጀምራለሁ አጓድ ትምህርት መውሰድ ነው ወገን። ከአንዳንድ ወንዶቻችን ኮፒ ማድረግ ያለብኝ ነገር አለ። አልበዚያ በዚያ አካሄዴ ወፍ የለም። ወፍ ራሱ ምንም ወንድ እኮ ነው የማንመስላቸው እኮ ብዙዎቹ። እና በምን ተዋወቃችሁ? መጀመሪያ በኦንላይን ነበር የታወቅነው እኮ። በኦንላይን ምን? የት? በኤፍቢ ነበር የታወቅነው እና ጎሽ፣ ከቲክቶክ አለመወተን ወደ ኤፍቢ ገብተናል። እንዴት ተዋወቃችሁ? ፌስቡክ ላይ? አይ መቶ አድ ጠየቀኝ ምናምን፣ ከዛ መለስኩለት። ከዛ ማውራት ጀመረ ምናምን አላ በቃ ትግባባለህ ስታወራ ምናምን። ተማሪ ነች ሰራተኛ ምናምን በሚል የተጀመረው ወሬ። አይ ይስለሽ ምናምን ሲለኝ ሳውዲ ነኝ ምናምን አልኩት። እሱም እዚህ ነው እና ከዛ ማውራት ጀመርን። እሺ ከዛ ብዙ ካወራን ምናምን በኋላ እንደውም ትላንትና ነው የተፈጠረው ማለት ነው ይሄ ነገር። ምን እንትን በቃ ማውራት ጀመርን ምናምን ኢድ ጾም ፍቺ ላይ ማለት ነው። እሺ እንገናኛለን። ከዛ ተገናኘው ማለት ነው። ከዛ ቤት ምናምን ቆይ እኔና የሆነ ሰሞኑን የሆነ ነገር ተፈቱ ተለቆብናል። የሆነ መንፈስ ገብቷል። ከዛ ቤት እንያዝ ምናምን አለኝ። ከዛ ክላስ ተከራየን ምናምን አንድ ላይ ለመኖር። ከዛ ፋሚሊ ቾከለ ማለት ነው ቀለበት እናድርግ ምናምን ብሎ ከዛ ቾከለ። ከዛ ጓደኞቼ ምናምን አየዋላ ታሪኩን እናጣራ ምናምን አሉ። ከዛ ጋፕ አደረኩኝ ትንሽ እንቆይ ምናምን ብዬ። ከዛ ቪዲዮ ኮል ደውልልኝና ቪዲዮ ኮል ያወራሁት ፖስትኩት ማለት ነው። ያም ቪዲዮ ኮል ማለት ቪዲዮ ኮል ያወራን ፖስትኩት እኔ ሪከርድ አድርጌው። ስክሪን ሪከርድ አድርገሽ እያወራችሁ? አዎ። ከዛ 3 ሴት መታ ባሌ ነው አለች። አንዷ እንደውም ከወለድኩኝ ሳምንቴ ነው። አንዷ ደግሞ ልጄ 1ኛ ዓመቷን ዛሬ ነው የምትሞላው አፕሪል 5 ማለት ነው። እንደዛ አለችኝ። አንዷ ደግሞ ፍቅረኛው ናት፣ አልተጋቡም፣ 4 ዓመት ፍቅረኛ ማለት ነው። ሳትነግሪው ነው ፖስት ያደረግሽው? አዎ እኔ ዝም ብዬ ፖስት ያደረግኩት ገባክ?
እሺ ከዛ ሰደቡኝ ማለት ነው። 3 ሴት መጡ። 3ቱም ባሌ ነው አሉኝ። ገባክ? ጦርነት ገጠማችሁ? ከዛ እኔ የምር ደብቆኛል ምናምን እህቱን ታችንም ገባክ? እንደውም 4 ነን እንጂ 2ቱ ወልዱልኝ። ያችኛዋ ልጅ ደግሞ ገና ምንም ነገር ውስጥ የለብህ ነው ማለት ነው። እሺ ከዛ በቃ እንደማታቅ ነገር መስላ ሁሉንም ትተዋወቃለች። ገባክ? ከዛ ፋሚሊው ምናምን አስተዋወቀኝ፣ እህቱን ጓደኞቹን አስተዋወቀኝ። አመንኩት ምናምን ከጓደኞቼ ጋር አስተዋወቅኩት፣ ሲስተር ጋር ምናምን አስተዋወቅኩት። በቃ ምንም አያስነቃም ማለት ነው። እሺ ከዛ እንደዛ ምናምን የተባለ ከዛ በቃ 3ቱ ምስቶቹ መጥቶ ይሰድቡኛል። ገባክ? ያኔ የሆነ ነገር ቸክለን ስንገባበት መዘዙ አይታየንም እና ከዛ ስጠይቀው እኔ አስተካክለዋለሁ ምናምን ይለኛል። ያኔ እንዴት ነው ማስተካከል የምችለው ምናምን ስለው ሁሉን እኔ ማስተካከል እችላለሁ፣ ብቻ ተረጋጊ፣ ለምን ደበኪኝ ስለው እንዳላጣሽ ነው ምናምን ይላልና እሺ እና ከዛ በቃ አቹኪ ምናምን እኔ ያስተካክለዋለሁ ይላል እና እኔ 4ኛ ሆኜ ነው የሄድኩት ማለት ነው። ገባክ? ስንት? 4ኛ አምስት አድርጉኝ ነው ያኔ እኔ ተዋወቀኝ። ገባክ? እሺ እና ይሄ ነው ያለው ነገር። እድሜሽ ምን ያህል ነው? እኔ በግንቦት 22 ዓመት ይሞላል። ሚውዝ አድርጊ እስኪ። ህፃን ልጅ ነሽ። ሰው ንግግሯም ልክ እንደ እድሜዋ ሊሆን የሚችለው ሰው እንደሷ ቁመት እንደሷ እድሜ ዝቅ ብለን ማዳመጥ አለብን፣ መረዳት አለብን ማለት ነው። በእኛ አይደለም መቃኘት ያለብን፣ ባለንበት የመረዳት አቅም፣ ባለንበት እድሜ፣ ባለንበት እንትን እንደኛ እንድታስብ ወይም አንዳንዶቻችሁ እንደዛ እንዳታስቡ። 22 ዓመቷ ነው፣ ገና ልጅ ነች። አንደኛ በዚህ እድሜሽ ምንድነው እንደዚህ አይነት ውጥንቅጥ ውስጥ መግባት? ሰውየው እንዳላጣሽ ብሎ እያታለለሽ ነው ያለው። እንዳላጣሽ ብዬ ነው አይደለም። ውሸታም ዋሽቶሻል። ሀቁን ነው የምነግርሽ። በቃ አለቀ። እንዳንቺ 4 ብቻ አይደሉም መመኝ 15 ናቸው። ማነው ይቅርታ አሳነስኩት። 35 ናቸው። እንደው ምናልባት ፖስቱ አልደረሳቸው ይሆናል ሌሎቹ። ቅርብ ጊዜ ደግሞ ይመጣሉ። ችግር የለም ሲደርሳቸው ፖስቱ ምናልባት ቫይራል ከሆነ ወይ ደግሞ ቀስ እያለ ሰው ዘንድ ሲደርስ ፖስትሽ ይህን ሰውዬ ነው የምታውቂው ይሉሻል። ተሰብስበሽ ተቀመጪ ህይወትሽ ከሚበላሽ። ነገ አንቺም ካረገሽና ከወለድሽ በኋላ አሽቀንጥሮሽ ይሄዳል ሌላ ሴት ጋር። ቤት እንከራይ ብለሽ እንደገና ተከራይታችሁ በማይሆን ሁኔታ ውስጥ አብሮ መኖር እንደዚህ እኮ አይደረግም። የኔ እናት ቤተሰብ ሳያውቅ ቤተሰብ ሳይፈቅድ በዚህ መምጠን ሳትጋቢ ትዳር የሚባለው ነገር ሳይኖር ከወንድ ጋር ለመኖር መሞከር አንገትሽ ላይ ቢላ እንደማስገባት ነው የሚቆጠረው። ገብቶሻል? ስለዚህ ድራማ ነው እየሰራብሽ ያለው። 22 ዓመትሽ ነው። ትደርሽበታለሽ፣ ፍቅሩም ላይ ትዳሩም ላይ። ተረጋጊ እስቲ ተረጋጊ። ልጅ ነሽ። በዚህ እድሜሽ መጎዳት የለብሽም። እኔ እንደ ወንድም ነው የምነግርሽ። ገብቶሻል? ከፈለገ እሱ ትክክለኛ ሰው ከሆነ ምንድነው ማድረግ ያለበት? ሽማግሌ ልኮ ለአግባት ብሎ ጠይቆ በስነ ስርዓት ሊያስተዳድረሽ ስራ ኑሮት። ገብቶሻል? በአግባቡ በሪስፔክት ነው መኖር ያለበት።
እነዛ ሴቶች ምን እያሳለፉ እንደሆነ ታውቂያለሽ? በዚህ ወንድ ምክንያት ምን አይነት ህይወት እየተጋፈጡ እንደሆነ ታውቂያለሽ? አስረግዟት አንዷን አስወልዶ አንዱን እንትን ብሎ ምናምን እኔም አሉሽ። ምን ታውቂያለሽ? አታውቂም። ነገ ያንቺም ጠጣ ያንቺም ድርሻ እመኝ። ስለዚህ 22 ዓመትሽ ነው። አሁን በዚህ ጊዜ ፍቅረኛ የማያስፈልግሽም፣ ትዳር የማያስፈልግሽም። አሁን የሚያስፈልግሽ ለሁሉም ነገር ጊዜ አለው። ስራ ስሪ፣ እውቀት ገቢ፣ ትምህርት፣ ራስሽን ማሻሻል፣ የተሻልሽ ሴት ለመሆን በፋይናንስ፣ በአስተሳሰብ፣ በጤና፣ በማህበራዊ ህይወት፣ በመንፈሳዊ ህይወት፣ በብዙ መልኩ የተሻልሽ ለመሆን እነዚህ ህይወቶችሽ ላይ የምታተኩሪበት እድሜ ነው ይሄ 25 26 ምናምን እድሜ ስትሆኚ አሁን ትዳር የሚባለው ነገር ማሰብ ትችላለሽ። ያኔ ጊዜውም ስለሆነ ሁኔታዎችም ይገጣጠማሉ። ጸሎትም አድርጊ በእምነትሽ፣ ፈጣሪ ጊዜውን ጠብቆ ያመጣዋል። በዚህ እድሜሽ ብታገቢ ራሱ እንደው ጥሩ ሰው አግኝተሽ ነው የምልሽ። ትዳሩ እንዴት ሃንድል ማድረግ እንዳለበሽ አታውቂም። 22 ዓመትሽ ነው። እድሜሽ ለዛ ጫንቃ አልደረሰ። ለአንድ አጥንቱ ላልጠነከረ ልጅ አጥንት ትሰጪዋለሽ እንዴ? ጋጥ ብለሽ እንደዛ እንደማለት እኮ። ስለዚህ ፍሬን ያዥሽ በደንብ ተግባባን። ወደ ስራ ማነው ወደ ትምህርት። እሺ እኔ ግን እድሜያችሁን እየሸወዳችሁን ነው እየደበቃችሁን ነው ወይስ የእውነት እድሜያችሁን ነው እየነገራችሁን ያላችሁት? ይሄ ሊጣራልን የሚገባ ጉዳይ ይመስለኛል ጓዶች። ከ22 አላልፍ አለ እኮ ሴቶች። የውሸትም ቢሆን እስቲ ገፋ አድርጉት 27 ምናምን ይድረስ እስቲ የምትፈሯታላችሁ። እሺ 8 ደቂቃ ነው የቀረው። እኛም እኮ ወንዶች በቃ እድሜያችንን ትንሽ ቀነስ ማድረግ ያለብን ይመስለኛል። በዚህ አይነት ሁኔታ 13 ዓመትን ቦቀቅላ ነኝ። በዚህ አጋጣሚ ምንም የማውቀው ነገር። ሄሎ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህኝ። በነገራችን ላይ በጣም ነው የምከታተልህ፣ በጣም ነው የምወድህ፣ ማከብርህ። እግዚአብሔር ያክብርልኝ። እሺ አመሰግናለሁ። ምን ልታዘዝ? እኔ እንኳን ምክር ፈልጌ ነው። እሺ እየቀለድኩ ምናምን አይደለም፣ በሲሪየስ ነው የምነግርህ ማለት ነው። እሺ ንገረኝ፣ ችግር የለም። እኔ ፍቅር የጀመርኩት 11ኛ ክፍል ላይ ነው ማለት ነው 2013 ላይ በኮሮና ሰዓት ማለት ነው። ያኔ 2013 እና 12 ላይ ማለት ነው። ከዛ ያኔ ፍቅር ያዘኝ ልክ 12ኛ ክፍል። እንዴት ነው የተዋወቃችሁት የሚለው ነገር? እንዴት ነው የተዋወቅነው መሰለህ? በኮሮና ሰዓት ትምህርት ተዘጋ ማለት ነው። ፈርስት ሲሚስተር ጨርሰን ሰከንድ ሲሚስተር ሊገባ ሲል ተዘጋ ማለት ነው ትምህርትና ስራ ጀመርኩኝ። እኔ ትምህርት ስለቆመ ስራ ጀመርኩ። ከዛ እዛ ስራ ቦታ ተዋወቅን። እሺ ከዛ በኋላ በቃ እኔ ወደው ነበረ፣ እሱም እንደዛው። ልክ 12ኛ ክፍል ስገባ በቃ ማቆም አለብኝ ብዬ አቆምኩ ማለት ነው። ምክንያቱም ልክ አልነበርኩም የሄድኩበት መንገድ። ከዛ አቆምኩኝ፣ ትምህርቴን ቀጠልኩ። 12ኛ ክፍል ተማርኩ። ውጤት አልመጣልኝም፣ አረብ ሀገር መጣሁ ማለት ነው። ግን ከዛ በኋላ ሰዎችን አወራለሁኝ፣ ግን በቃ ወደ ህይወቴ ሰው ማስገባት አቃተኝ። እንዴት ነው ማስገባት ያቃተኝ? በቃ 2 ወር 3 ወር አወራለሁ፣ ግን ምንም አላምንም ሰውን እና ደግሞ ፍቅርም አልያዘኝም። ምንድን ነው ችግሩ? አሁን ፍቅር አልያዘኝም ነው ሲጠቀለል ጥያቄሽ? አዎ ማለት በቃ ጀስት ምን ለማለት ፈልጌ ነው፣ በቃ ለራሴ እኔን የምረዳው በቃ አለኝ የምለው ሰው ፈልጋለሁኝ። ግን ያ ሰው ወደ እኔ መምጣት አልቻለም። ሞክሬያለሁ ከአንድም 3 ጊዜ። ግን የሚመጡት ሰዎች በቃ ከኔ ጋር እንትን አይደሉም፣ ታውቃለህ፣ አይገጣጠሙም። ልታፈቅሪያቸው አልቻልሽም? አዎ ላፈቅራቸው አልቻልኩም። ሲቀጥል ደግሞ አፈቅራለሁ ብዬ አስቤ ግን እነዚያን ሰዎች የእውነት ሁኜ ስቀርባቸው እነሱ በሌላ ነገር ነው የሚያስቡኝ፣ ወይ እኔን ለጥቅም ነው የሚፈልጉኝ። በቃ
ከዛ አቆማለሁ። ከዛ እንደገና ደግሞ ጀምራለሁ። እነዛም ሰዎች እንደዛ ናቸው። ምን እድሜሽ ምን ያህል ነው? እድሜ 25 ዓመቴ። ፈጣሪ እናስቀድምና እንቀጥላለን። አንተ ቀደም ብለን ጸሎት አድርጊ፣ ጊዜ ስጪው። ገብቶሻል? ለጊዜው እስቲ ለብቻሽ ሁኚ፣ ለብቻሽ ሁኚ። ችግር የለውም እኮ ሲንግልነት ትፈራላችሁ እንዴ ጋይስ? ለብቻችሁ ብዙ ጊዜ የቆያችሁበት ነገር ጊዜ አንዳንዴ ትዝ አይላችሁም አንዳንዶቻችሁ አይደል? እስቲ ለብቻሽ ሁኚ የተወሰነ ጊዜ፣ የጥሞና ጊዜ ይኖርሽ። ማንም ሰው ወደ ህይወትሽ ሳይመጣ ማለት ነው። የፍቅር ምናምን ሳትጀምሪ በምታምኚው እምነት ጸሎት አድርጊና አንተ የፈቀድከውን በራስህ ጊዜ አድርገው ብለሽ ከዛ ጊዜ ስጪው ለራስሽ። አትቸኩይ ማለት ነው። አንቺ ስለፈቀድሽ አይሆንም። በነገርሽ ላይ አንቺ ስለቸኮልሽና የሆነ ሰው አፈቀርኩ ብለሽ ትዳር ውስጥ ስለገባሽ አይሆንም። ፈጣሪ ካልፈቀደው የእሱ ፈቃድ ካልሆነ ይፈርሳል። ምን ብትገቢ ራሱ አይሳካም። ስለዚህ በዚህ መንገድ ነው ነገሮችን ማድረግ ያለብሽ። ገብቶሻል አይደለ? አዎ ገብቶኛል። ግን የብቻ ማለት የሆነ ቦታ ላይ ስትሆን በጣም ነው ብቸኝነት የሚሰማው። የሆነ በቃ ይጨንቃል ነገር። አንዳንድ ጊዜ እኮ በቃ የሆነ ሲከፋ የሆነ ነገር ስትሆን የሚያዳምጥ ሰው የራስ ሰው ያስፈልጋል አይደል? እኔ ደግሞ ለረጅም ሰዓት አሳልፍኩኝ እኮ እና ከዛ አንጻር ነው እንጂ ከኩኝ ምናምን አይደለም። ግን አስበው ከ2012 ጀምሮ እስከ 2018 ድረስ ማለት ነው። አስበው እና እሱን በቃ ጥያቄ ይሆንብኛል። ከኔ ነው ችግሩ? ጸባዬ ክፉ ነው ወይስ እኔ መጥፎ ሰው ነኝ? ምን አይነት ሰው ሁኜ ነው ምናምን ብዬ ራሴን እጠይቃለሁ። አይደለም የሆነ ደጋግመሽ አንድ ነገር ሞክረሽ አልሳካ አልሆን ካለሽ ሙቭ አርጊ። እስቲ ሲንግል ሁኚና ለብቻሽ ጊዜ ስጪው፣ ጸሎት አርጊ። ከዛ ፈጣሪ በፈቀደው ጊዜ ያንቺ ሀሳብ አልሳካ ካለ በሱ ሀሳብ ደግሞ ለመጓዝ ሞክሪ። ገብቶሻል አይደል? ያን የጊዜ ጉዳይ ነው። ታገኘዋለሽ። እመኚ። የምትፈልጊውን ህይወት ታገኘዋለሽ። በእርግጠኝነት ነው የምነግርሽ። እሺ እሺ አሌክስ አመሰግናለሁ። ተስፋ እንዳትቆርጪ በምንም ተአምር። እሺ አመሰግናለሁ። ክብር። እሺ እኔም አመሰግናለሁ። እሺ ወንጀላዊ ጉዳዮች ጋር የተያዙ ቀዶ ጥገናዎችን ያደረግነው ትንሽ ከበድ ይለው ነበር። ከበድ ለማንኛውም ጥሩ ቆይታ ነበረ። ነገ በተመሳሳይ ሰዓት እንገናኛለን። መንገድ ላይ ጉዞ ውስጥ የተለያየ ቦታ ሆናችሁን እየተከታተላችሁ የነበረው በተለያየ ሁኔታ ውስጥ ከእናንተ ጋር የማሳልፈው ጊዜ በጣም በቢሊየን ብር አልቀይረውም። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ በተለያየ አይነት ስሜት ውስጥ ያላችሁ ሰዎች ኑ አዳምጣችኋለሁ። ምንም እንዳያሳስባችሁ፣ ምንም እንፈታለን። ከኛ ቀን በላይ ከሆነ ደግሞ ችግር ፈቺ ፈጣሪ ነው። መንገድ አይጠፋም። ገብቷችኋል? መናገራችሁ ግን ነገሮች ምን ያደርጋችኋል? ያቀላችኋል ነው እና ተስፋ አንቆርጥም። ወደፊት እንቀጥላለን። ማንኛውም ኦሪጂናል ሞባይሎችን፣ ታብሌቶችን፣ ላፕቶፕ በቴሌግራም ቻናል ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም የስራ ቀን ይሁንላችሁ። ያው ምርቃት ሱስ ሆነባችኋል። ምርቃቴ ጤና ይስጣችሁ፣ ክፉ አይንካችሁ፣ ሁል ጊዜ በሄዳችሁበት ፈጣሪ ያስከብራችሁ፣ የሰው ፍቅር ይስጣችሁ፣ ፈልጋችሁ አትጡ፣ ጤና ይስጣችሁ። መቼም አትታመሙ። ሆስፒታል ሰው ለመጠየቅ ብቻ ይሁን የምትሄዱት። ክፉን ያርቅላችሁ፣ ከአስመሳይ ሰው ይጠብቃችሁ፣ የሰራችሁት ይባረክ፣ የነካችሁት ሁሉ ይብዛ። ሐዘን፣ መከፋት፣ ጭንቀት ሁሉ ከህይወታችሁ ያርቅላችሁ። ደስታ ቤታችሁ ይግባ። ረጅም እድሜና ጤና ይስጣችሁ ከነ ሙሉ ቤተሰቦቻችሁ። የኔ የምትሉትን ፈጣሪ ይጠብቅላችሁ እና እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም የስራ ቀን